በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኑ ለየካቲት በዛቲ ዕለት አይረፈ አብ ቅዱስ ለንጊኖስ ሊቀ ምኔት ዘደብረ ዝጋግ ዘአፋ ሀገረ እስክንድርያም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚች ቀን ከእስክንድርያ ውጭ የደብረ ዝጋግ ገዳማ በምኔት የከበረ አባት ለንጊኖስ አረፈም። ይህም ቅዱስ ከኪልቅያ አገር ነው። በዚያም መነኮሰ። መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበር። በዚያም ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ሉኪያኖስ የተባለ አረጋዊ መምህሩን አበምኔትነት ሊሾሙት መነኮሳት ወደዱ። እርሱም ደቀ መዝሙሩን ለንጊኖስን ይዞ በጭልታ ከኪልቅያ ወጥቶ ወደ ሶርያ አገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆች ታምራትን ያደርግ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክር ወጥቶ ወደ ግብፅ አገር ሄደ። ወደ ደብረ ዝጋግ ገዳምን በገባ ጊዜ በደስታ ተቀበሉትና ከሳቸው ጋር አኖረም። ከዚህም በኋላ በምኔቱ አረፈ። ተጋድሎንና ትሩፋቱን ደግነቱንም ስላወቁ በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔት አድርገው ሾሙት። ከጥቂትም ወራት በኋላ መምህሩ አባ ሉኪያኖስ መጣ። የመርከቦችን ጣሪያዎች እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆን በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆች ታምራትን አደረገ። ከዚህም በኋላ አባ ሉኪያኖስ አረፈም። የኬልቄዶንን ጉባኤ በሰበሰበ በከሃዲው መርቅያኖስም ዘመን ወደ ሀገሮቹም ሁሉ መልእክተኞችን ላከም። ከእርሳቸውም ጋር አንዱን ክርስቶስን ወደ 2 ባሕሪ የምትከፍል የረከሰች የሃይማኖቱ ደብዳቤ አለች። ከንጉሥ መልእክተኞች 3ቱ ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህ ጽሑፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶች ጋር ሳልማከርን የምንምን መስራት አልችልም፣ እንድንማከርም እናንተም ከኔ ጋር ነው አላቸውና የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራችሁ አባቶቼ ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስን 2 ባሕሪ የሚያደርግ በውስጡ የተጻፈበትን ይህንን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡ መፈርም ዘንድ ታዙኛላችሁን ወይስ አታዙኝም? የምሠራውንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎች ሁሉ እየሰሙ ከአስከሬናቸው የአባቶቻችንን የሐዋርያትንና የ318ቱን የቀናች ሃይማኖት አትተው ይህንንም የረከሰ ደብዳቤ አትከተል፣ ከአስከሬናችን ቦታ ርቀው እንጂ የሚል ቃል ወጣም። የንጉሥ መልእክተኞችም ይህንን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስካረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊኖስም ያማረ ተጋድሎውን ጨርሶ እግዚአብሔርን አገልግሎ በሰላም አረፈ። የሕይወት አክሊልንም ተቀበለ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል መዓልተ ወለያሌ ትሩፋቲከ አቡየ ለንጊኖስ አነክር ዘተውበከ እበየ ሀበኢሃሎከ ሶበ ቆብአከ ርየ ሰይጣን ተሃፊሮ ፎኑም መጎየ። ወዛቲ ዕለት አይረፈ ቅዱስ ጳውሊ ዘየዐቢ ርእሰ ኩሎሙ ገዳማውያን ወዘውገ መላእክት ትጉሃን። በዚችም ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህም ቅዱስ ከእስክንድርያ አገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይቻል እጅግ ባለጸጋ ነበር። ባረፈም ጊዜ የሐዘናቸው ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስም ታላቁን ክፍል ወደ ራሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ነገር ጳውሊ ያዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸውም ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ወደሚቀብሩት ሲወስዱት ብዙዎችም የተከተሉት የሞተ ሰውን አገኙ። ጳውሊም ከተከተሉት አንዱን ሰው ዛሬ የሞተው ሰው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል። ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ነበር። አሁንም እነሆ ይህንን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማይበል ውስጥ እያለ ሙቷልና።
አሁንም ልጄ ሆይ ስለ ነፍሳችን ድህነት ልንታገል ይገባናል። እኛ መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮት ሥልጣንም ኑሮት ሳለ ይህንን ሁሉ የተወ የተመሰገነ ነው። እርሱ የቅዱሳን አገር በሆነች በኢየሩሳሌም ሰማያዊት ታላቅ ክብርን ይቀበላልና። የከበረ ጳውልም ይህን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ የኃላፊው ዓለም ገንዘብ ምን ነው? ምንስ ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የሚሄድ አይደለሁምን? አለ። ከዚህም በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምንም ከአንተ ጋር አልነጋገርም አለው። ከዚህም በኋላ ከወንድሙ ሸሽቶ ከአገሩ ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጥን አላሰበም። ፍርሃትና ድንጋጼም አላደረበትም፣ አምላካዊት ኃይል ትጠብቀው ነበርና። በአራተኛይቱም ዕለት እግዚአብሔር ወደ እርሱ መልአኩን ላከ። ከዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖርበትን ጉድጓዶች አግኝቶ ወደ አንዲቱ ፍርኩታ ገባ። ልብሱንም ሰኔል ሰርቶ ለበሰ። እንዲህም ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬን እስከምፈጽም ታጸናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብህ ነውና ለዘላለሙ። በዚያችም ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱንም ከሰኔል ቅጠር የተሰራ ነው። እግዚአብሔርን ወደ ማታ ሁል ጊዜ ወደ እርሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርም ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖርን የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንዮስ ሆይ ከአንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጥባቸው የእግሩ ጫማዎች እንዳንዲቱ ሊሆኑ የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር ምድርም ፍሬዋን የምትሰጥ ጠል በምድር ላይ የሚወርድ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ የሰው ፍጥረትም በእግዚአብሔር እጅ ውስጥ ተጠብቆ የሚኖር። አባ አንጦንዮስም ይህንን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውን እንደሚጠርግለት አምኖ ሲጓዝ የሰውና የአራዊትን ፍለጋ አገኘ። ያንንም ፍለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ደንጊያ ወስዶ ከመዝጊያው ጀርባ አኖረም። አባ አንጦንዮስም ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳው ብሎ አሰምቶ ተናገረ። በዚያም ጊዜ ከፈተለትና ገባ። እርስ በርሳቸውን በመንፈሳዊ ሰላምታ እጅ ተነሳስተው በአንድነት ጸልየው ተቀመጡ። አባ አንጦንዮስም አባቴ ሆይ ስምህ ማን ነው? አለው። አባ ጳውሊም አንተ ስሜን ካላወቅ እስከዚች ቦታ ለምን ተጓዝክ? ብሎ መለሰለት። በዚያችም ሰዓት እግዚአብሔር የእንጦንዮስን ልቡን ገለጠለትና ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በርሳቸው የእግዚአብሔርን ልዕልናውን ቸርነቱን ይነጋገሩ ጀመር። በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊም አባ አንጦኒን አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁል ጊዜ የሚልክልኝ ግማሽ እንጀራ ነበረ። እነሆ አሁን ምግብህን ላከልህ አለው። ከዚህም በኋላ ተነስተው የማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊቱንም ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ አንጦኒም አባቴ ሆይ በዚህ ሁሉ ዘመን ሥጋውንና ደሙን ከወዴት ትቀበላለህ? አለው። የከበረ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከሥጋውና ከደሙ ያቀብለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህም በኋላ አባ አንጦኒ አባ ጳውሊን አባቴ ሆይ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚህም በኋላ አዘነ፣ ጮሆም አለቀሰ። አባ አንጦንዮስም ፈገግ ስትል ባየው ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ጳውሊም እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ አገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ።
ዳግመኛም ይህ ስም ያልፋል። ስማቸው መነኮሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ያፈልሳቸዋል። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጉና የማይጸልዩ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያንም ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናሉ። የቅዱሳን መታሰቢያቸው ግን አይጠፋም። እግዚአብሔርም በሌሎች ሰዎች ልቡና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ያድራሉ። ሰይጣንም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልታገሱባትምና ምንኩስናቸውን አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግሥታችሁ ነፍሳችሁን ገንዘብ ታደርጓታላችሁ የሚለውን ጽሑፍ አላስተዋሉምና። እንጦንዮስም የከበርክ አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱም አንተን ያለበሳትን ያችን ከአንተ ጋር ይዛሃትና ሥጋዬን በእርሷ ትገንዝ ዘንድ ብሎ ተናገረው። የተሰወረውን በማወቁ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዲህ አለው፣ በሰው ሁሉ ላይ እንደተሠራ ከዓለም የመወጣበት ጊዜ ቀርቧልና ፈጥነ ሂድና ተመለስ። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገድም እየተጓዘ ሳለ በአየር ውስጥ አባ ቡላን የመላእክትንም ማኅበር አየ። እግዚአብሔር ምስጋና ይሁን ይሉ ነበር። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠ ሰላምታ፣ ፍቅር፣ አንድነት ይገባሃል። የእግዚአብሔር ሰው አንተ ጳውሊ የተመሰገንክ ነህ። እንግዲህስ በሰማያዊ መንግሥት ከመላእክት ጋር ደስ ይበል። የጨለማውን ዓለም ትተህ የብርሃን ሀገርን አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስዷልና። የእግዚአብሔር ማደሪያ የሆንክ አንተ ገዳማዊ ጳውሎስ በትውልድ የከበርክና የተመሰገንክ ነህ። እንዲህም እያሉ ተሰወሩ። የከበረ እንጦንም ይህች ወደ ሰማይ የሚያሳርጓት የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደሰገደ ሆኖ እጆቹን በመስቀል ምልክት ተዘርግተው አገኘው። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነ አሰበኝ ብሎ በላዩ አለቀሰ። ከዚህም በኋላ ተነስቶ በዚያች ልብስ ሥጋውን ገነዘና በላዊ የቤተ ክርስቲያንን የጸሎት ሥርዓት ፈጸመ አደረሰም። ከዚህም ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያን ጊዜ አንበሶች መጡ፣ እጅም ነሱት። ቀድሞ እንደሚያውቁትም ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንቆፍርለት እንደሚሉ አመለከቱት። እርሱም ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቀፈሩ። ባደረሱም ጊዜ በቃችሁ ብሎ አመለከታቸው። እሊያ አንበሶችም ወጥተው ሰገዱለት። እርሱም ባረካቸውና ወደ ቦታቸው ሄዱ። የከበረ እንጦኒ ወደ መቃብር አስገብቶ ዘጋው። ከሰኔል ቅጠልም የተሰራች አጽፉን ወሰደ። የአባቱን ገንዘብ እንደሚወርስ ልጅ ነውና ወደ እስክንድሪያም ሄደ። ወደ ሊቀ ጳጳሳት አትናቴዎስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያችን ከሰኔል የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችንም አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱም በከበረ በልደት በዓል፣ በጥምቀትም በዓል፣ በመድኃኒታችን ክርስቶስ ትንሣኤ በዓለም 3 ጊዜ ለብሳት ነበር። ጌታችንም የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያችን ልብስ በሞተው ላይ አኖራት። ወዲያውኑም ተነሳ። ይህንንም ያየ ኤጲስቆጶስ አባ ይስድሮስ ምስክር ሆነ። ይህችም ተአምር በአገሮች ሁሉ ተሰማች። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በከበረ ጳውሊ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ በውሳጤ ገዳም ዘተጸምደ እንዘ ኢይርኤኢ እምሰብ መናሃ አሃደ ጻመወ ብዙሃ ወተጋደለ ፈድፋደ ድረሞቱ ሂ ከመ በሕይወቱ ለመደ ለእግዚአብሔር ተረክበ ከዊኖ ስጉደ። ወበዛቲ ዕለት ገብረ ተአምረ ሐዋርያ ቅዱስ ቶማስ። በዚህችም ቀን የከበረ ሐዋርያ ቶማስ ተአምራትን አደረገ። ጌታችን ወዳዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበር። ሐዋርያውም አቤቱ ይህንን ጥፋት አይ ዘንድ ወደዚህ ያመጣኸኝን ነገር ግን ፈቃደ ይሆን አለ። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከደንጊያዎች ውስጥ ወጥቶ በጅራቱ ምድሩን እየደበደበ መጣ። የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ሥራዬን ልትዘልፍ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያውም አዎን ሥራህን ተናገር አለው። ከይሲውም እንዲህ አለ፣ በዚህ ቦታ አንጻር መልከ መልካም ሴት ነበረች፣ እኔም ወዳት ናት።
ይህም ጎልማሳ ሲስማት አየሁት። በሰንበትም ቀን ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት። ሐዋርያውን መርዝህን ከእርሱ ትወስድ ዘንድ በጌታዬ ኢየሱስ ክርስቶስ ስም አዝዤሃለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑ ተነፍቶ አበጠ፣ ተሰንጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚህች ምልክትም ብዙዎች በክብር ባለቤት ጌታችን አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በሐዋርያው አባታችን ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ዘአርአየ እዘዞ ሀበሆረ ይስብክ ለእግዚአብሔር ትእዛዞ እስመ ለመዋቲ አብጽሖ እስከ አንከሮ ዋስኦ ዘዞ በስመ ኢየሱስ ክርስቶስ ለከይሲሶ አውገዞ እምላዕለ ብእሲ ምውት ከመ ይንሣ ህምዞ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሉሱ ለየካቲት በዛቲ ዕለት አይረፈ አባ ያዕቆብ መስተጋድል መነኮስ። ወበዛቲ ዕለት አይረፈ አብ ቅዱስ ርእሰ ባሕታውያን አባ እብሎይ ዘይመስል ሕይወቱ አምሳለ መላእክት ወእምትሩፋቲሁ ዘሰረጸ ፍሬ ሃይማኖት። ወበዛቲ ዕለት ኮነ ፍልሰተ ሥጋው ለቅዱስ ኤፍሬም ሶርያዊ ወለባሃዊ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪሬ አእላፈም ለተጸምዱ ከለ ዘልፈ ለአነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መመለቱ ኩፈ ምላቦ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ይራን ባርኮ ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ለሕክምና ሕፃን ለዘጻፈ ወክርታስ ለዘጻፈውን ዘይደርስ ለዘአንበበ ወለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረግተ ኩሉም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ። ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ ወእስከ ለዓለም ወእስከ ዳግም ልደት አሜን።